የቢልቂስ ታሪክ የጀመረው ዙፋኗ ላይ ቁጭ ብላ ሳይሆን በአንዲት ትንሽዬ በራሪ አላህ ሱብሓነሁ ወተዓላ ስሟን ሁድሁድ ብሎ የጠቀሰው በነቢዩላህ ሱለይማን ወፍ ነበር። አንድ ጊዜ ሁድሁድ ያለ ሱለይማን ዓለይሂ ሰላም ፍቃድ ከሱ ግዛት ርቃ ሄዳ ነበር። የሆነ ቦታ ላይም ስትደርስ ረጅም ግዛትን ያካለለ ሚያምር ቤተ መንግሥትን ተመለከተች። የዛ ግዛት ማስተዳዳሪ በመልኳ ውብ የነበረች ሴት ናት። ሁድሁድም እሷም ሕዝቦቿም ከአላህ ውጪ ለፀሐይ ሲሰግዱ ተመለከተች። እንግዲህ እቺ ወፍ ናት አላህ ሱብሓነሁ ወተዓላ ሰበብ አድርጓት ነቢዩላህ ሱለይማን ዓለይሂ ሰላምንና ቢልቂስን ያገናኘችው። እንደሚታወቀው የነቢዩላህ ሱለይማን ግዛት አላህ ከአይሁዶች ያንጻትና በቤተል መቅዲስ አካባቢ ነበር። የቢልቂስ ግዛት ደግሞ ከዛ ወጥቶ የመን ውስጥ ራቅ ባለ ቦታ ላይ ነበር። የዛን ቀን ነቢዩላህ ሱለይማን ዓለይሂ ሰላም ፀሐይ ስትወጣ እንደ ተለምዶ ወደ ውጪ ይወጣል። ግዛቱንም እየተመለከተ ማስተንተን ይጀምራል። አላህ ሱብሓነሁ ወተዓላ በሱለይማን ዓለይሂ ሰላም ዱዓ መሰረት በዱንያ ላይ ካለፉ ሕዝቦች ለማንም ያልሰጠውን ወደፊትም ለማንም የማይሰጠውን ንግስና ነበር የሰጠው። ወታደሮቹ የሰው ብቻ ሳይሆን እንስሳቶች ሁሉ የሚታዘዙለት፣ ጂኒዎች ጎንበስ ብለው እሱ ጋር የሚሰሩ የነበሩ፣ የማንኛውንም የአላህ ፍጡር ቋንቋ የሚችል አላህ ንፋስን እንደፈለገ እንዲያደርጋት ያገራለት ነቢይ ነበር። የዛን ቀንም ወታደሮቹን እየተመለከተ ሳለ በድንገት ሁድሁድን ያጣዋል። ነቢዩላህ ሱለይማንም ሁድሁድን ለምንድነው ማላየው? የት ሄዶ ነው ብሎ ይጠይቃል። ሁሉም ወታደሮች ሁድሁድን አላየነውም፣ ጠዋት የወጣ እስካሁን አልተመለሰም ብለው ነገሩት። ነቢዩላህ ሱለይማንም በጣም ተናደው እንዴት ያለኔ ፍቃድ ይወጣል? ከበድ ያለ ቅጣትን እቀጣዋለሁ ወይም ደግሞ አርደዋለሁ ወይም ግልጽ የሆነን ማስረጃ አምጣልኝ እለዋለሁ አለ። የዛን ጊዜ ሁድሁድ የአላህ ነገር ሆኖ ትላልቅ ተራሮችን፣ ጋራዎችን አቋርጦ እየበረረ ነበር። ብዙ ከተጓዘም በኋላ አንድ ትልቅ ቤተ መንግሥትን ተመለከተ። ሁድሁድም ወደ አንድ ዛፍ ስር ሄዶ ወደ ቤተ መንግሥቱ ሲመለከት አንዲት በመልኳ ውብ የሆነችን ንግሥት ይመለከታል። በጭንቅላቷ ላይ የሚያደረገችው ዘውድ ከተለያዩ ከከበሩ ድንጋዮችና ጌጣጌጦች የተሰራ ነበር። ሁድሁድም እኒህ ሕዝቦች የሚያደርጉትን ነገር ማወቅ ፈልጎ ወደ ውስጥ ዘልቆ ገባ። ወደ ውስጥ ገብቶም የተመለከተው ነገር በጣም አስገረመው። በዛ ቤተ መንግሥት ውስጥ በፀሐይ ቅርጽ የተሰራ ትልቅ ጣዖት ነበር። ሰዎችም ለፀሐይ ይሰግዱና ያጎበድዱ ነበር። ሁድሁድም ይህንን ሲመለከት በጣም ተገረመ። የዚህ ግዛት ሰዎች ከአላህ ውጪ ፀሐይን እያመለኩ ነው። ሁድሁድም በደንብ እየተዘዋወረ ቤተ መንግሥቱን ያጠና ጀመር። የዚህ ትልቅ ግዛት ስም ሰበእ እንደሆነና የንግሥቲቷ ስም ደግሞ ቢልቂስ እንደሆነ ደረሰበት። ይህች ንግሥት ጥበበኛና ኃይል የነበራት ቢሆንም ፀሐይን እያመለከች በአላህ ታጋራ ነበር። ነቢዩላህ ሱለይማንም ሁድሁድን ሳይመለከተው አንድ ቀን ሙሉ አለፈ። በቀጣዩ ቀንም ሁድሁድ ያንን መንደር ለቆ ወደ ግዛቱ መመለስ ጀመረ። ጉዞው ረጅም ስለነበር በጣም ደክሞታል። ሱለይማን ዓለይሂ ሰላምም ሁድሁድን ሲመለከተው እስካሁን የት ነበርክ ብሎ ጠየቀው። ያለኔ ፍቃድ መውጣትህ ትልቅ እርምጃን እንደሚያስወስድብህ አታውቅምን? አለው። ሁድሁድም አለ፣ ያ ነቢይላህ፣ አንተ ማታውቀውን ነገር አውቃለሁ። ከሰበእ ግዛት እውነተኛ የሆነን ወሬ ይዤልህ መጥቻለሁ። በዛ ግዛት ላይ ሰዎችን የምትገዛቸውና ከነገራቶች ሁሉ የተሰጣትን ሴት አገኘው። ለሷም ትልቅ የሆነ ዙፋን አላት። እሷና ሕዝቦቿ ከአላህ ውጪ ለፀሐይ ሲሰግዱ አገኘኋቸው ብሎ ለሱለይማን ነገረው። ሁድሁድም ሰበእ ላይ የተመለከተውን ነገር ሁሉ ለሱለይማን ይነግረው ጀመር። ቢልቂስ በሕዝቦቿ ላይ ምን ያህል ጥበበኛና ብዙ ሰራዊት እንዳላት ስለ ግዛቷ ትልቅነት ሁሉ ነገረው። ሱለይማን ዓለይሂ ሰላምም ትንሽ ካሰበ በኋላ የነገርከኝ ነገር እውነት መሆኑንና አለመሆኑን አረጋግጣለሁ። ነቢዩላህ ሱለይማንም ስለ ሰበእ ግዛት ማሰብ ጀመረ። ያንን ሩቅ የሆነ ግዛት ተዋግቶ ከሚያሸንፍ እንዴት ወደ እስልምና ሁሉንም መምራት እንደሚችል ማሰብ ጀመረ። ነቢዩላህ ሱለይማን የራሱ የሆነ ጸሐፊ ነበረው።
እሱንም ጠራውና እንዲህ ብለህ ጻፍ፣ ይሄ ደብዳቤ ከሱለይማን ኢብኑ ዳውድ ሰባእ ላይ ህዝቦቿን ለምታስተዳድረው ቢልቂስ እጅግ በጣም አዛኝና ሩህሩህ በሆነው ጌታ ስም ጀምራለሁ። በእኔ ላይ አትኩሩ፣ ወደ እኔም ታዛዥ ሆናችሁ ኑ ብሎ ሱለይማን ዓለይሂ ሰላም ስለ እውነተኛው ዲን የተወሰነ ነገር እንዲጻፍ አደረገ። ከዛም የንጉሳዊ ማህተም እላዩ ላይ ያደረገበትና ሁድሁድን ጠርቶ ይህን ኪታብ ይዘህ ሂድ፣ ወደ እነሱም ጣለው። ከዛም ከነሱ ዘወር በልና የሚያደርጉትን ነገር ተመልከት አለው። ሁድሁድም የነቢዩላህ ሱለይማንን ትእዛዝ ተቀብሎ ኪታቡን ይዞ ቢልቂስ ወደምታስተዳድርበት ቦታ ሄደ። ንግሥቲቷ ቢልቂስ በዙፋኗ ላይ ተቀምጣ ነበር። ሁድሁድም የተላከውን ደብዳቤ ለቢልቂስ ወረወረላት። ከዛም ከቅርበት ሆኖ የሚያደርጉትን ነገር መከታተል ጀመረ። ቢልቂስም ሁድሁድ የጣለላትን ደብዳቤ አንስታ በአግርሞት ትመለከተው ጀመር። አማካሪዎቿንም ሰበሰበችና እንዲህ አለቻቸው፣ እናንተ አማካሪዎቼ ሆይ ወደ እኔ የተከበረ መጽሐፍ ተጥሏል። እርሱም ከሱለይማን ነው። እርሱም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው በእኔ ላይ አትኩሩ፣ ወደ እኔ ታዛዥ ሆናችሁም ኑ ይላል ብላ አነበበችላቸው። አንደኛውም የጦር አዛዥ ይሄማ ማስፈራሪያ ያለው ደብዳቤ ነው፣ እንዴት ቢንቁን ነው እንደዚህ የሚናገሩን? ሱለይማን የተባለው ንጉሥ ማን ነው? ለሱ በአንዴ እንድንታዘዝለት የፈለገው? ምን ያህል የተከበረንና ኃይል ያለን እንደሆነ አላወቀምን? አለ። ቢልቂስም ከተቀመጠችበት ተነሳችና ጉዳዩን በእርጋታና በጥበብ ልናስብበት ይገባል። ስለ ንጉሥ ሱለይማን ምናውቀው ነገር የለም። ማንኛውንም ነገር ከማከናወናችን በፊት ስለ ሱለይማን ግዛት ማወቅ ይኖርብናል አለች። አማካሪዎቿንም ስለ ንጉሥ ሱለይማን ስትጠይቅ ሱለይማን ዓለይሂ ሰላም ትልቅ ግዛት ያለው ተቆጥረው የማያልቁ ወታደሮች፣ የማንኛውም አይነት ፍጥረትን ቋንቋ የሚችል ንፋስን እንደፈለገ የሚያዝ ትልቅ ንጉሥ እንደሆነ ሰማች። ያ የጦር አዛዥ እንደገና በንዴት ብድግ አለና እንዲህ አለ፣ እኛ የኃይል ባለቤቶች የብርቱ ጦርን ባለቤቶች ነን፣ ግን ትእዛዙ ወደ አንቺ ነው። ምን እንደምታዥን አስተውይ አላት። ቢልቂስም በእርጋታ እንዲህ አለች፣ ንጉሶች ከተማን በገቡበት ጊዜ ያበላሿታል፣ የተከበሩ ሰዎችንም ወራዶች ያደርጋሉ። ስለ ጦርና ስለ ወረራ ከምናስብ ለየት ያለ መንገድ ብንፈልግ ይሻላል። እኔ ወደ እነርሱ ገጸ በረከትን የምልክና መልእክተኞቹ በምን እንደሚመለሱ የምጠባበቅ ነኝ። ሱለይማን እንደ ማንኛውም አይነት ንጉሥ ከሆነ የላክንለትን ስጦታ ይቀበላል። ነገር ግን እንደሚሞግተው እውነትም ነብይ ከሆነ ስጦታውን አይቀበልም። የሚያደርገውን ጥሪ አጠናክሮ ይቀጥላል አለች። ከዛም ቢልቂስ ውድ የሆኑ ስጦታዎችን ማዘጋጀት ጀመረች። ከራሷ አማካሪዎችም የተሻሉ ምትላቸውን እንደ እንግዳ መረጠች። እነሱንም ጠራቻቸውና ይህንን ስጦታ ይዛችሁ ሂዱ፣ ንጉሥ ሱለይማን እንዴት እንደሚቀበላችሁም ተመልከቱ። ከዛም ወደ እኔ ቶሎ ተመለሱ፣ ጉዳዩን ያኔ ምንለየው ይሆናል አለች። እኒህ እንግዶች ገና ተነስተው ሱለይማን ጋር ሳይደርሱ ወሬው ለሱለይማን ደረሰው። ነቢዩላህ ሱለይማንም ፈገግ አለና እኛ ንብረትንም ሆነ ስጦታን አንፈልግም፣ ይልቁንስ እሷና ህዝቦቿን ወደ እውነተኛው ዲን መጥራት ነው የምንፈልገው። ከዛም ሱለይማን ወደ እሱ ለሚመጡት እንግዶች አሪፍ የሆነ አቀባበል እንዲያደርጉላቸው አዘዘ። ጂኒዎችንም ከመስታወት የሆነ ቤተ መንግሥት እንዲሰራ ከስሩ ደግሞ ውሃ እንዲፈስም አደረገ። የቢልቂስ እንግዶችን በደረሱ ጊዜ ባዩት ነገር በጣም ተገረሙ። የሱለይማን ወታደሮች ሰዎች ብቻ ሳይሆኑ ከእንስሳ አይነቶችም ሰፋቸውን ይዘው ተመለከቱ። በራሪዎችም ሳይቀሩ ከላይ ሰፋቸውን ይዘው ተደርድረዋል። ይህንን ሲመለከቱ የያዙትን ስጦታ ይዘው ወደ ሱለይማን ጋር ሄዱ። ነቢዩላህ ሱለይማንም ፈገግ አለና እንዲህ አለ፣ በገንዘብ ልትረዱኝ ትፈልጋላችሁን? አላህ ለእኔ የሰጠኝ ለእናንተ ከሰጣችሁ ይበልጣል። ይልቁንም እናንተ በገጸ በረከታችሁ ትደሰታላችሁ። ወደ መጣችሁበትም ተመለሱ። ለእነርሱም እሷ ችሎታ በሌላቸው ሰራዊቶች እንመጣችኋለን፣ ከእርሷም የተዋረዳችሁ ሆናችሁ በእርግጠኝነት እናወጣችኋለን በላት ብሎ ሱለይማን ዓለይሂ ሰላም ስጦታ ለያዘው ሰውዬ አለው። የተላኩትም እንግዶች ሱለይማን ዓለይሂ ሰላም ስጦታውን ከተቀበለን ብለው ሲጠብቁ፣ ሱለይማን ዓለይሂ ሰላም ግን ስጦታውን እምቢ አለ። የእንግዶቹ መሪ ወደ ሱለይማን ዓለይሂ ሰላም ጠጋ አለና
ያልከውን መልእክት ለንግሥታችን እናደርሳለን። ነገር ግን ከመሄዳችን በፊት ግዛትህን ዞር ዞር እያልን መመልከት እንችላለን ብለው ጠየቁ። ሱለይማን ዓለይሂ ሰላም ፈቀደላቸውና እየዞሩ መመልከት ጀመሩ። ሱለይማን በሕዝቦቹ መካከል እንዴት በእዝነትና በጥበብ እንደሚፈርድም ተመለከቱ። ስለ ትክክለኛው ሃይማኖትና አላህን በብቸኝነት ማምለክ እንዳለባቸው ማስተማራቸው። እንግዶቹም ከመሄዳቸው በፊት ሱለይማን እንዲህ ብሎ ተሰናበታቸው። እኛ ከናንተ የምንፈልገው በአላህ አምናችሁ ለኔ ታዛችሁ ወደ እኔ እንድትመጡ ብቻ ነው፣ ሌላን አንፈልግም አላቸው። ከሰባም የመጡት እንግዶች ተሰናብተው ጓዛቸውን ጭነው ወደ መጡበት መመለስ ጀመሩ። ወደዛም በደረሱ ጊዜ ከተላከው እንግዶች ዋነኛው ቆሞ ማውራት ጀመረ። የሱለይማን ዓለይሂ ሰላም ግዛት ምን ያህል ሰፊ እንደሆነና ሱለይማንም ምን ያህል ጥበበኛና አዛኝ የሆነ ንጉሥ እንደሆነም ነገራት። ከዚህ ሁሉ ደግሞ የሚደንቀው የላክነውን ያንን የመሰለ ስጦታዎች እምቢ ብሏል ብሎ ነገራት። ቢልቂስም ይህንን ስትሰማ በጣም ተገረመች። ንጉሥ ሆኖ የተላከለትን ስጦታ የሚመልስ የለም አለች። የእንግዶቹም መሪ እሱ እኮ ከኛ በአላህ እንድናምንና እሱን ታዘን እሺ ብለነው እንድንሄድ ብቻ ነው የሚፈልገው አላት። ንግሥቲቷን ቢልቂስ የነገሯትን ነገር ከሰማች በኋላ ለትንሽ ጊዜ ማሰብ ጀመረች። ቢልቂስ ጥበበኛና ረጋ ያለች ሴት ነበረች። ከተቀመጠችበትም ተነሳችና እናንተ ሰዎች ሆይ እኔ ሱለይማንን ሄጄ ለመዘየር አስቤያለሁ፣ ቀጥታ እሱን አግኝቼ ማውራት እፈልጋለሁ አለች። ቢልቂስ ራሷ እንደምትመጣ ለሱለይማን ዓለይሂ ሰላም ወሬው ደረሰው። ቢልቂስ እሱን ለመዘየር ስትመጣ ሱለይማን ዓለይሂ ሰላም የአላህን ችሎታና ኃያልነት ሊያሳያት ፈለገ። ወዲያውኑም አማካሪዎቹን ሰበሰበና እንዲህ አለ፣ እናንተ መኳንንቶች ሆይ እነሱ እኔን ታዘው ሳይመጡኝ በፊት የቢልቂስን ዙፋን የሚያመጣልኝ ማን ነው አላቸው። ከጂኒዎችም ጎሳ ኃይለኛ የሆነው አንዱ እንዲህ አለ፣ ከችሎትህ ከመነሳትህ በፊት እኔ እርሱን አመጣልሃለሁ፣ እኔም በእርሱ ላይ ብርቱና ታማኝ ነኝ አለው። ከሰዎች ጎሳ የሆነም ዕውቀት ያለው አንድ ሰው እንዲህ አለ፣ ዓይንህ ወደ አንተ ከመመለሱ በፊት እኔ እርሱን አመጣልሃለሁ አለው። ሱለይማን ዓለይሂ ሰላምም ወዲያውኑ ዓይኑን ጭፍና አድርጎ ሲከፍተው የቢልቂስ ትልቁ ዙፋን ፊት ለፊቱ ብቅ አለ። ሱለይማንም ዙፋኑን ፊት ለፊቱ በተመለከተው ጊዜ ይሄ የጌታዬ ችሮታ ነው፣ ማመሰግን ወይም ምክድ መሆኔን ሊፈትነኝ ነው። አላህን የሚያመሰግን ሰው የሚያመሰግነው ለራሱ ነው፣ የካደም ሰው ጌታዬ ከእርሱ የተብቃቃ ቸር ጌታ ነው አለ። ከዛም ሱለይማን የቢልቂስን ዙፋን የተወሰነ ለውጥ እንዲያደርጉበት አዘዘ። ዙፋኗን የተወሰነ ለውጥ አድርጉበት፣ ታውቀው እንደሆነ ወይም ከነዚያ ከማያውቁት ትሆን እንደሆነ እናያለን አላቸው። እንደገናም ከመስታወት የሆነ ቤተ መንግሥት ከስሩ ውሃ የሚፈስ የሆነ እንዲሰራ ማዘዘ። በውሃ ውስጥም የአሳ አይነቶች እንዲዘዋወሩም አደረገ። ቢልቂስም ወደ ቤተል መቅዲስ ደረሰች። ሱለይማን ዓለይሂ ሰላምም ቢልቂስን በተመለከታት ጊዜ ይሄ ዙፋን ያንቺ አይደለምን አላት። ቢልቂስም እየተገረመች ወደ ዙፋኑ መመልከት ጀመረች። የተወሰነ ለውጥ እንጂ የራሷን ዙፋን ይመስል ነበር። አዎ የኔን ይመስላል ብላ መለሰች። ሱለይማን ዓለይሂ ሰላምም በቢልቂስ ግንዛቤና አስተሳሰብ ተገረመ። ልክ ነሽ፣ ይሄ ዙፋን ያንቺ ነው። አንቺ ከመምጣትሽ በፊት ወደዚህ አምጥተን የተወሰነ ለውጥ አድርገንበት ነው አላት። ከዛም ግዛቴን ላስጎብኝሽ ነይ ብሎ ይዟት ሄደ። ከመስታወት ወደ ተሰራውን ቤተ መንግሥት ይዟት ሄደ። ቢልቂስም ይህንን በተመለከተች ጊዜ ውሃ ነው ብላ አሰበችና ቆም አለችና ውሃውን ለመሻገር እንዲመቻት የልብሷን ጫፍ መሰብሰብ ጀመረች። በዚህ ጊዜም ሱለይማን ፈገግ አለና እንዲህ አለ፣ ይሄ ከመስታወት የተሰራ ትልቅ ሕንፃ ነው አላት። ቢልቂስም መስታወት መሆኑን ስትመለከት በጣም ተገረመች። ሱለይማን ዓለይሂ ሰላምም ስለ እውነተኛው ዲን ስለ አላህ ያስተምራት ጀመር። በስተመጨረሻም ቢልቂስ እኔ እስካሁን ነፍሴን በድያታለሁ፣ ከዚህ በኋላ ግን ከሱለይማን ዓለይሂ ሰላም ጋር ሆኜ ለዓለማቱ ጌታ ለአላህ ታዛዥ ሆኛለሁ አለች። በዚህም ሁኔታ ቢልቂስ እስልምናን ተቀበለች። ስለ እስልምናም ከሱለይማን ዓለይሂ ሰላም ትማር ጀመር። እውነተኛውን ዲን በደንብ ካወቀችና ከተገነዘበች በኋላ ወደ ሕዝቦቿ መመለስ እንደምትፈልግ ለሱለይማን ዓለይሂ ሰላም ነገረችው።
ሕዝቦቼ ከገቡበት ጨለማ ላወጣቸው ይገባል፣ ወደ እውነተኛውም ዲን ወደ እስልምና እጠራቸዋለሁ አለች። ከዛም ወደ ሕዝቦቿ ተመልሳ ፀሐይ ማምለክ ምንም አይነት ጥቅም እንደሌለውና እውነተኛው ጌታ የፀሐዩ ጌታ የሆነው አላህ ሱብሓነሁ ወተዓላ እንደሆነ ነገረቻቸው። ነገር ግን ቢልቂስ ማናቸውንም ወደ እስልምና ግቡ ብላ አላስገደደቻቸውም ነበር። ሐቁን ሲረዱት ራሳቸው ይቀበላሉ አለች። መጀመሪያም ያደረገችው በግዛቷ ውስጥ ይመለኩ የነበሩ ጣዖቶች ወርደው እንዲሰባበሩ ነበር። በመጀመሪያም የቢልቂስ አማካሪዎች እስልምናን ተቀበሉ። ከዛም ቀስ በቀስ ሕዝቦቿ ሁሉ እስልምናን መቀበል ጀመሩ። ወደ ነቢዩላህ ሱለይማን ዓለይሂ ሰላም ጋርም ሄደው ሱለይማን ዓለይሂ ሰላም ስለ እውነተኛው ዲን ያስተምራቸው ጀመር። ለሚጠይቋቸውም ጥያቄ መልስ ይሰጧቸው ጀመር። እውነተኛውንም ዲን ተምረው አላህን ሱብሓነሁ ወተዓላ በብቸኝነት መገዛት ጀመሩ። የዛሬው የሱለይማን ዓለይሂ ሰላምና የንግሥቲቷ ቢልቂስ ታሪክ በዚህ ያበቃል። ከታሪኩ ትልቅ ዕውቀትን እንደወሰዳችሁ ተስፋ አደርጋለሁ። አላህ ሱብሓነሁ